ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። እንግዲህ በዚህ በአማራ ፋኖ ብሔራዊ ኃይል በአራቱም ቀጠናዎች በአራቱም እዞች በርካታ ትንቅንቅና ተጋድሎችን እያደረገ የቀጠለበት ሁኔታ ነው ያለው። የተደረጉ የአውደ ውጊያ መረጃዎች እጄ ላይ ደርሰዋል። ያ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የተደረጉ ተጋድሎች አሉ። በጣም አስደናቂ ጀብዶች ተፈጽመው ትላልቅ ድሎች የተመዘገቡበት ነው። በዚሁ በምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር በወንድማማች ብርጌዶቹ ትልቅ ድል ያስመዘገቡበት ሁኔታ አለ። አባሃ ምስራቅ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ፣ ቢትወደድ መንገሻ፣ ቀኛዝማች ስሜነ ደስታ፣ ቲሊሊ ዘንገና ጊዮን ብርጌዶች በጥምረት ጠላትን ሳልታ ተራራ ላይ ድባቅ መጥተዋል። እንግዲህ እዛ አካባቢ ሰፍሮ የሚገኘውን የአገዛዙ ዙፋን ባቂ ሰራዊት ስበር ነው እንግዲህ ድል የተጎናጸፉትኝ። በዚህም እንግዲህ ከንጋቱ 3 ሰዓት አካባቢ እስከ ቀን 8 ሰዓት አካባቢ ድረስ ነው ውጊያው የተካሄደው። አገዛዙ ዙ 23 ሞርተር፣ ድሽቃ፣ በርካታ የቡድን መሳሪያዎችን ጭምር በታጠቀበትና ከፍተኛ የሚባል ትልቅ የሚባል የተኩስ አቅም ያለው ኃይል ጋር ነው በመፋለም ተራራ ላይ የቁም ምሽግ በሰራበት እነዛን 2 ምሽጎች በመስበር እነዚህ ወንድማማች ብርጌዶች ታላቅ ድል አስመዝግበዋል። በዚህም መሰረት ብርጌዶቹ አጠቃላይ በጋራ 22 ክላሽ ማርከዋል። ወደ 2000 የሚጠጋ የክላሽ ተተኳሽ፣ ወደ 750 የሚጠጋ የብሬን ተተኳሽ ማርከዋል። ወደ 28 የሚጠጋ የጠላት ኃይል የተደመሰሰ ሲሆን ከ30 በላይ ደግሞ ቁስለኛ የሆነበት አጠቃላይ ወደ 2 የሚደርስ የጠላት ኃይል ሙትና ቁስለኛ ሆኖበታል። ይሄ ማለት ሻለቃው በአደረጃጀት ደረጃ ሲታይ የጠላት ሻለቃ ሙሉ ለሙሉ የፈረሰበት ሁኔታ ነው ማለት ነው። ይሄ ሻለቃ ካልተጠገነ በሰው ኃይልም በጦር መሳሪያም በተተኳሽም እንደ አዲስ ፈርሶ ሊሰራ ካልሆነ በስተቀር ሙሉ ሻለቃ የተደመሰሰበት ታላቅ ጀብድ ተሰርቶ ትልቅ ድል የተመዘገበበት ነው ማለት ይቻላል። ስርደኛው ክፍለ ጦር አገው ምድር ክፍለ ጦር የሰራው ማለት ነው። ከዚህ ጋር ተያይዞ ሰሞኑን የብልጽግናው አገዛዝ አባይ ግድብን ራሱ የሰራው በማስመሰል የአብይ አህመድ ግድብን በማስመሰል ሁነቶችን እያየን ነበር። ያዞምባ እንደሚባለው ያለቀሰ ድራማ እየሰራ የነበረበትን ሁነት የምናስታውሰው ነው። ከዛ ጋር ተያይዞ ፕሮፓጋንዳ ለመስራት በመላው አማራ ማለት ነው አስገድዶ ህዝቡን ሰልፍ እያስወጣ ያለበት ሁኔታ አለ። በዚህም በቴዎድሮስ እዝ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ አረመኔው ስርዓት በቁጭ ከተማና በቡሬ ከተማ ህዝብን እያስገደደ የድጋፍ ሰልፉን ለማካሄድ እንቅስቃሴ እያደረገ ባለበት አይበገሮቹ የቡሬ ዳሞት ብርጌድ ሻለቆች ሰልፉን ውጊያ በማድረግ ከፍተኛ ጫና ውስጥ በማስገባት አገዛዙን እንዲበተን ያደረጉበት ሁኔታ አለ። ታሪክሶቹ የቡሬ ዳሞት ብርጌድ ያሳምነው ሻለቃን፣ ባክን ዘመነ ሻለቃን በሸዋፍ አቅጣጫ አባይ ሻለቃ፣ ሰፊ ሻለቃና መርከብ ሻለቃ በቁጭ ግንባር በማሰለፍ ስርዓቱ ተልኮ ውድቅ አድርገውበታል። ከዚህ ጋር ተያይዞ አጠቃላይ ዛሬ መስከረም 6 ባውደ ውጊያም የአገዛዙን የዓለም አቀፉን ማህበረሰብ የሚያጭበረብርበትና የሚዋሽበትን ያው በውሸት እንደሚኖር ይታወቃል አገዛዙ። ከዚህ ጋር ተያይዞ ሰልፉን ያከሸፈበት ሁኔታ አለ። ሌላው ደግሞ በዚሁ በተመሳሳይ አሁንም የቀኝ ጌታ ይፍታሄ ንጉሴ በሚያስተዳድራቸው ቀጠናዎች በደንበጫና ሮብ ገበያ የተደረጉ የማደናቆሪያ እንደዚሁ አገዛዙ ሰልፍ ለማድረግ የሞከረበትን የተጠና ኦፕሬሽን በማድረግ አሁንም ሰልፉን ያከሸፉበት ሁኔታ ነው ያለው። የ6ኛ ክፍለ ጦር ህዝብ ግንኙነት የቀኝ ጌታ ይፍታሄ 6ኛ ክፍለ ጦር ህዝብ ግንኙነት መረጃዎቹን ወደ ማዕከል አምጥቶ አድርሶናል ማለት ነው። አጠቃላይ በአውደ ውጊያም ይሁን ያገዛዙን ዓለም አቀፉ ማህበረሰብ የሚያጭበረብርበትን የውሸት ሰልፎች ጭምር በማክሸፍና ህዝባችንን ጠላቱ ዘር ማጥፋት እየፈጸመበት ያለው የብልጽግና አገዛዝ ከዘር ማጥፋቱ ጎን ለጎን በአንድ እጁ ሰላም ያለ ልማት ያለ ጠንካራ ሀገራዊ ስራዎችን የሰራ ለመምሰል በአንድ እጁ ደግሞ ድሮና ታንክና መድፍ ይዞ ህዝባችንን እየጨፈጨፈ የሚሄድበትን እውነት በአውደ ውጊያም ሰልፎችን በማደናቀፍም በሁለት እጁ ይዞ እየተንቀሳቀሰ ያለውን አጀንዳ በማስጣል በአፋባ ምዕራብ አማራ ቀጠና ቴዎድሮስ ውስጥ በኩል በጣም ጠንካራ የሚባሉ አመርቂ ውጤታማ ስራዎች ስርዓት ድል የተጎናጸፍንበትና ታላቅ ድል ያገኘንበት ዕለት ነው ማለት ነው። በሌላኛው የአማራ ፋኖ ብሔራዊ ኃይል ቀጠና ሚኒልክ ዕዝ በጣም ጠንካራ የሚባሉ ተጋድሎዎች እየተደረጉ ያሉበት ሁኔታ አለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ
ቀጠና ቴዎድሮስ ሚኒሊክ እዝ ላይ ንጉስ ሚካኤል አሊኮር ሸዋንግዛው ክፍለ ጦር መስከረም 3 ቀን ወደ ሚዲያ ሳናደርሳችሁ የቀረ ዜና አለ። ቱሊያ አካባቢ ላይ በ3 ፓትሮል ይንቀሳቀስ የነበረ ያገዛዙ ጥምር ጦር ላይ ደፈጣ በመያዝ ሻፊ ወደ ተባለ ቦታ ላይ ደፈጣ በመያዝ 3ቱንም ፓትሮል ሙትና ቁስለኛ በማድረግ የተረፉትንም በ3 ፓትሮል ያሉ የጠላት ኃይል ተመልሶ ወደ መጣበት እንዲሸሽ በማድረግ ትልቅ ድል የተጎናጸፈበት ቦታ አለ። ክርታ ቦታው ቱሊያ የሚባል ቦታ ላይ ነው። በዛሬው ዕለት ደግሞ እንዲሁ ሸዋንግዛው ክፍለ ጦር ከላላ ወረዳ ሻፊ የተባለ ቦታ ላይ 2 ጓድ የከላላ ወረዳ ሚሊሻ ጭምር በመማረክ ታላቅ ድል ያስመዘገቡበት ሁኔታ አለ። እንግዲህ ተማም ሻለቃ ነው እነዚህን ጀብዶች እየሰራቸው ያለው። በዚህ ተጋድሎ በጣም በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ትልቅ ድል የተጎናጸፈበት ሁኔታ አለ። ከሙትና ቁስለኛው ባሻገር ደግሞ ከ15 እና ከዛ በላይ የከላላ ወረዳ ሚሊሻዎችን በመማረክ በእጁ አስገብቶ ተሐድሶ በመስጠት ምክር አገልግሎት በመስጠት ፋኖ ጋር ሆኖ የሚታገለውን ፋኖ ጋር እንዲያታገል ወደ ግብርናው ተመልሶ ከቤተሰቡ ጀምሮ ልጆቹን ቤተሰቡን የሚያስተዳድርበትን የሚመራበትን ከዛ ባሻገር ደግሞ የአማራን ሕዝብ የኢትዮጵያን ሕዝብ በግብርናው መስክ የሚመግብበትን ስራውን እንዲሰራ የማድረግ ስራ በዚሁ በተሐድሶ ስራ የመስራት ስራ ሊሰሩ ይችላሉ። ከዚህ ጋር ተያይዞ ንጉስ ሚካኤል አሊኮር ሸዋንግዛው ክፍለ ጦር የተደረጉ በጣም ምርጥ የሚባሉ የተጋድሎ መረጃዎች እነዚህን ይመስላሉ። ወደ ሌላኛው መረጃ ስንመጣ በግዙፉ ላስታ አሳምነው ኮር ስር የሚገኘው በአርበኛ ኮማንዶ ዘላለም ተሳይ የሚመራው ተከዜ ክፍለ ጦር ዛሬ ኩል መስክ አካባቢ የሻላይ የተባለ ቦታ ከወልዲያ በኩል መስክ አድርጎ ወደ ላሊበላ ረሽን ጭኖ ሲሄድ የነበረን የጠላት ሰራዊት አንድ ኦራል የጠላት ሰራዊት ሙትና ቁስለኛ በማድረግ ሻለቃ አመራሩን ጭምር በመደምሰስ ታላቅ ድል ያስመዘገቡበት ሁኔታ አለ። እንግዲህ በቅርቡ እንደምታስታውሱት የግዙፉ ላስታ አሳምነው ኮር ስር የሚገኘው ተከዜ ክፍለ ጦር በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ብሬኖችን በርካታ ክላሾችና ተተኳሾችን በቅርብ ጊዜ የማረከበት ሁኔታ እንዳለ የሚታወቅ ነው። በዛው ተከዜ ክፍለ ጦር በሚንቀሳቀስበት ቀጠና በቅርብ ርቀት ጠራሪ ክፍለ ጦር በሚንቀሳቀስበት አካባቢ ጊዳን ወረዳ ወንዳች ከተማ አካባቢ ንጹሃኖችን በሞርተር የገደለበት ሁኔታ አለ። ንብረትም ያወደመበት ሁኔታ አለ። በዚሁ በግዙፉ ላስታ አሳምነው ኮር ስር የሚገኘው ሜጀር ጄኔራል ውባንት አባተ ክፍለ ጦር ታላቅ የተሃድሶ ፕሮግራም አድርገው ራሳቸውን ጠንካራ ጎናቸውን በማጠናከር ለአዲስ ድልና ለአዲስ ተጋድሎ የተዘጋጁበት ሁኔታ እንዳለ በተሃድሶ ፕሮግራማቸው አሳውቀውናል። ሌላኛው በልጅ ኢያሱ ኮር በዚሁ በሚኒሊክ እዝ ማለት ነው የጎፍ ክፍለ ጦር ወረኢሉ ካቤ ከተማ ድረስ ሰርገው በመግባት በዛሬው ዕለት ሊካሄድ የነበረውን ድራማ የብልጽግና አገዛዝ ሰልፍ መብረቅ ሻለቃ ማለት ነው ጎፍ ክፍለ ጦር ስር የሚገኘው አንዱ አህድ መብረቅ ሻለቃ ከተማው ድረስ ዘልቆ በመግባት ሰልፉን እንዳይከናወን ያደረገበት በርካታ ያገዛዙ ጥምር ጦርንም ሙትና ቁስለኛ አድርጎ ተሳካ የሚባል የከተማ ኦፕሬሽን ካቤ ከተማ በመግባት ሰርቶ የወጣበት ሁኔታ ነው ያለው። ሌላኛው የሰሜን ወሎ ዞን መቀመጫ ላይ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 5ኛ ሻለቃ ትላንትና ምሽት መስከረም 5 ለመስከረም 6 ሌሊት 5 ሰዓት ላይ ወደ ወልዲያ ከተማ ዘልቀው በመግባት በፓትሮል ይንቀሳቀሱ የነበሩ የአገዛዙ ጥምር ጦር ሰራዊት ላይ በጣም አደገኛ የሚባል የደፈጣ ጥቃት በመፈጸም በጨለማ ማለት ነው በርካታዎችን ሙትና ቁስለኛ በማድረግ የተሳካ የሚባል ኦፕሬሽን በመስራት ሰልፉንም ጭምር ያስቀሩበትና ድል ያስመዘገቡበት ሁኔታ ነው ያለው። እንግዲህ 5ኛ ሻለቃ አሳምነው ክፍለ ጦር ስር ቀጠናውንም ስለሚያውቁት በርካታ አስደናቂ ጀብዶችን እዛ አካባቢ በመስራት ትልቅ ልምድ ያላቸው ሻለቆች ናቸው። በዚህም አገዛዙ በምሽት ብሬን ጭምር በዘፈቀደ በመተኮስ የንጹሃን ቤት ያወደመበትና ንጹሃኖችን ያቆሰለበት ሁኔታ አለ። ሌላኛው የሚኒሊክ እዝ ልዩ ዘመቻ ማለት ነው ቆቦ ከተማ ድረስ እንደዚሁ በጨለማ ሰርገው በመግባት ትላንትና ሌሊት ማለት ነው ለመስከረም 6 ሌሊት ራያ ቆቦ መቀመጫው ቆቦ ከተማ እንደሆነ ይታወቃል። ፖሊስ ጣቢያው ላይ በመግባት ህንጻ አለ። እሱን ህንጻ በ2 አርቢጂ ላውንቸር ማለት ነው በርካታ ያገዛዙ ወዳደር ካድሬዎች፣ አድማ ብተና፣ የደህንነት ሰዎች፣ የሚሊሻ አመራሮችና ሌሎች የጸጥታና የፖለቲካ አመራሮች በተኙበት የላውንቸር ወይም አርፒጂ ጥቃት በመፈጸም በቁጥር እስከ 10 የሚደርሱ ሙትና ቁስለኛ በማድረግ በቁጥር ያልታወቀ ቁስለኛ ደግሞ ወደ ሌላ አካባቢ እንዲሄድ ያደረጉበት ሁኔታ አለ። ይህ እንዳይታይበት አገዛዙ አካባቢውን ለሲቪሊያን እንቅስቃሴ ዝግ በማድረግ ገመናውን ሸፍኖ የዋለበት ሁኔታ ነው ያለው። የሆነ ሆኖ መረጃው ከኛ ስለ
ስለማይርቅ ወደ እጃችን ደርሷል። ከእስከ 10 የሚደርሱ የጠላት ኃይል ሙትና ቁስለኛ በተለይ አመራር ሰጭ የሆኑ የጠላት ኃይል ሙትና ቁስለኛ የሆኑበት ድል በልዩ ዘመቻ ማለት ነው በምስራቅ አማራ ቀጠና ሚኒሊክ ዕዝ ልዩ ዘመቻ ታላቅ ጀብድ የተፈጸመበት ሁኔታ አለ። በሌላኛውና በጣም አስደናቂ ድል ነው ተብሎ በዛሬው ዕለት የደረሰው ለህዝባችንም አጠቃላይ በዓለም ላለው የትግላችን ደጋፊ በምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የተሰራው ታላቅ ጀብድ ነው። እንግዲህ የሰሜን ወሎ ዞን ስር ከሚገኘው በሀብሩ ወረዳ ማለት ነው 024 ቀበሌ ይመስለኛል ጃራ የሚባል ወታደራዊ ማሰልጠኛ አለ። ካሁን በፊት የተፈናቃይ ካምፕ የነበረው አሁን ተፈናቃይ የሚባል ነገር እዛ አካባቢ ስለሌለ ወታደራዊ ካምፕ አድርጎት ሚሊሻዎችን ለማሰልጠን ያስገባበት ሁኔታ አለ። በራሳቸው ሚዲያ ሚሊሻዎችን እያሰለጠኑ ከፍተኛ የሚሊሻ አድማ ብተና የመከላከያ ጄኔራሎችና ኮሎኔሎች እንዲሁም የሰሜን ወሎ ዞን ካድሬዎች ራሳቸው ባሳዩን መሰረት ሚሊሻ እያሰለጠኑ የከረሙበት ሁኔታ አለ። ሚሊሻዎቹ ከተለያዩ የሰሜን ወሎ አካባቢዎች ናቸው እንግዲህ ተመልምለው ወደ ቦታው የሄዱትኝ። አማራ ህዝብ ላይ ዘር ማጥፋት እየተፈጸመ ዘር ማጥፋት የሚፈጸምበት ወገናቸው ላይ አሁንም ተባባሪ ለመሆንና ተጨምረው ዘር ማጥፋቱን ለማጠናከር 5000 ብር ደሞዝና በ7000 ብር ደሞዝ ህዝባቸው ላይ ዘር ማጥፋት ለመፈጸም ወደ ጃራ አካባቢ የከተሙ ባለፉት 2 ዓመትና ከዛ በላይ በፍጹም ትዕግስት የለመናቸው ወገናቸው ላይ ዘር ማጥፋት እየተፈጸመ ነው። ህዝባችን ሃይማኖት አልባ ሙስሊም ክርስቲያን አገር አልባ ሆኗል። የአማራ ህዝብ ዘር ማጥፋት እየተፈጸመበት ነው። ጤና የለም፣ ትምህርት የለም፣ ግብርና የለም፣ መሰረተ ልማቶች ወድመዋል። ስለዚህ ከህዝባችሁ ጎን መቆም አለባችሁ። ከፋኖ ጎን ሆናችሁ ይህንን ዘር ማጥፋት መቀልበስ አለባችሁ። ካልቻላችሁ ደግሞ አርፋችሁ ተቀመጡ፣ በግብርናው ዘርፍ ህዝባችሁን አገልግሉ፣ ቤተሰባችሁን ምሩ በሚል ለበርካታ ጊዜያት እንግዲህ ከ2 ዓመት በላይ የለመናቸው አካላቶች ለ5000 እና ለ7000 ብር ደሞዝ ብለው ያገዛዙን የሐሰት ትርክት በመቀበል የሐሰት ስሁት ዓላማ በመቀበል ወደ ጃራ ማሰልጠኛ ካምፕ የገቡ በርካታ ቁጥር ያላቸው የሰሜን ወሎ ዞን አካባቢዎች የተሰባሰቡ ሚሊሻዎች እንግዲህ ዛሬ መስከረም 6 ትላንትና ከመስከረም 5 ወደ መስከረም 6 ሌሊት 10 ሰዓት ላይ በተጀመረ ዛሬ 12 ሰዓት ተኩል በተጠናቀቀ ከባድ ኦፕሬሽን የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በፈጸመበት ከበባና በጣም አስደናቂ የሚባል ጥቃት ሙሉ ለሙሉ በሚባል ደረጃ ካምፑ የፈረሰበትና በርካታ አሰልጣኙ የተደመሰሰበት የተማረከበትና ቀሪው ደግሞ ፈርጦ የሚሄድበት እጅግ አስደማሚ የሚባል ድል የተጎናጸፍንበት ሁኔታ አለ። በዚህም እንግዲህ በዚህ ድል በርካታ ነገሮች እየወጡ ያሉበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዛሬውኑ በጣም አፋጣኝ በሆነ ጊዜ የአማራ ክልል ብልጽግናና የደህንነት መስሪያ ቤቱ በተለይ እዚህ አካባቢ ሰሜን ወሎ አካባቢ እየተንቀሳቀሰ ያለው የሰሜን ምስራቅ ዕዝ ማለት ነው ጠቅላይ የደህንነት መስሪያ ቤቱና ክልሉ በአፋጣኝ ለግምገማ የተቀመጠበት ሁኔታ አለ። በዚህ ግምገማቸው በጣም በብስጭት የተናገሩትና የገመገሙት ምንድነው ሁለተኛ ዙርና ሶስተኛ ዙር ለማስገባት አቅደን ነበር። ዛሬ ላይ በተፈጸመብን ከባድ ጥቃት ግን ሁለተኛና ሶስተኛ ዙር ለማስገባት ያቀረው የሚሊሻ አሰልጣኝ አይገባልንም በሚል የገመገሙበት ሁኔታ ነው ያለው። በዚህ ልክ ነው የገመገሙት። እንግዲህ ግምገማቸው የሚያሳየው ለሞቱት ሚሊሾች ምንም ደንታ እንደሌላቸውና የሚያሳስባቸው ሁለተኛና ሶስተኛ ዙር ሊያስገቡት የነበረው ሰልጣኝ ነው ማለት ነው። እንግዲህ እነዚህ ሚሊሾች እንደተናገርኩት 2 ዓመትና ከዛ በላይ በአደባባይ በማህበራዊ ሚዲያም በትላልቅ ሜንስትሪም ሚዲያዎችም ሃይማኖት ቦታዎችም በመስጊድም በቤተክርስቲያንም በተለያዩ ማህበራዊ ጉዳዮችን በክርስትናም በሰርግም በተስካርም በመውሊድም በሁሉም ቦታ በሰደቃም ባገኘነው አጋጣሚ ሁሉ ፋኖ 2 ዓመትና ከዛ በላይ ወገናችንን በመሰብሰብ ያስተማርንበት ሁኔታ አለ እና ዓላማ ይዘን ህዝባችንን ከዘር ማጥፋት ለመታደግ በርካታ ጊዜያቶችን እየለመን ኖረናል። ይህንን ወደ ጎን አድርገው ባገዛዙ ሴሰኛ የመከላከያና የፖለቲካ አመራሮች ተሳሳተ አጀንዳ ውስጥ ተጠልፈው ገብተው ለዚህ ድርጊት ተዳርገዋል ማለት ነው። ጅብ ከሚበላ ጅብ በልተህ ተቀደስ ነውና የህዝባችንን ህልውና ለማረጋገጥ ምናልባትም ይሄ ብቻ ሳይሆን ከዚህም በላይ የሞተው ሙቶ የጠፋው ጠፍቶ የአማራ ህዝብ ህልውናው መረጋገጥ አለበት ብለን እናምናለን፣ በጽኑ እናምናለን። ከዚህ ጋር ተያይዞ ሁሉም ሊታወቅ የሚገባው ነገር በተለይ ከራያ አካባቢም ወደዚህ አካባቢ ለስልጠና ይሄዱ አሉ። አገዛዙ እያደረገ ያለው ምንድነው? ከብልጽግና ጋር ሆናችሁ ሚሊሻ ሰልጥናችሁ ወያኔን በጋራ እንዋጋለን በሚል የተሳሳተ አጀንዳ በመስጠት እነዚህን ወገኖቻችንን ለእንደነዚህ አይነት
ጥቃት እያጋለጣቸው ነው ያለው አገዛዙ። አሁንም መሟች ቤተሰቦችም የተጎዱ ቤተሰቦችም ይሁን በቀጣይ ወደ ሚሊሻነት ወገኖቻቸው ቤተሰቦቻቸው የሚገቡ የአማራ ህዝብ ማወቅ ያለበት በተለይ ከራያ አካባቢ በመምጣት ወደዛ ማሰልጠኛ ካምፕ የገቡ ወደፊትም ሊገቡ ያሰቡት መታሰብ ያለበት ሀቅና እውነታ ምንድነው? የመከላከያ የደህንነት መስሪያ ቤቱና የአማራ ክልል ብልጽግና ግምገማ እንደሚያሳየው ሁለተኛና ሶስተኛ ዙር ስለሚያስገቡት ሰልጣኝ እንጂ ስለሞቱት ምንም አይነት ደንታ እንደሌላቸው የገመገሙበት ሁኔታ አለ። ግምገማቸው ወዲያው እንዳለቀ ነው የደረሰን። የሆነ ሆኖ በዚህ ሁኔታ የራያ ህዝብ በተለይ ማወቅ ያለበት ነገር ካሁን በፊት ከሰሜኑ ጦርነት 2 ዙር ከተካሄዱት የሰሜኑ ጦርነት 3 ዙር ማለት ነው ከተካሄደው ከሰሜኑ ጦርነት ማግስት ራያ ላይ ማለትም ራያ ለማጣ ከተማ ኮረም ሆፍላና ባላ አካባቢ አጠቃላይ እስከ በር ተክላይና ጉምብዳ ድረስ ባለው የአማራ ክልል ከአንዴ 2 ጊዜ መዋቅር ሰርቶ ማስተዳደር የጀመረበት ጊዜ ነበረ። ግን ደግሞ ዘላቂ መፍትሄ ስላልተበጀለትና ስርዓታዊ መዋቅራዊ ስላልተደረገ መዋቅሮቹ ፈርሰው አጠቃላይ መንግስት አልባ ሆኖ ያለበት ሁኔታ ነው ያለው። ህዝቡ አጠቃላይ የአማራ ህዝብ መንግስት አልባ ነው። በራያና በወልቃይት ያለው ደግሞ በጣም የተለየ ነው። ስለአሁኑ አጀንዳችን ስለ ራያ ስናነሳ ደግሞ በዚህ ደረጃ ህዝቡ መንግስት አልባ የሆነ ህዝብ ነው። አገዛዙ ደግሞ ለሚፈልገው ዓላማ የራያን ህዝብ ግማሹን በብልጽግና ግማሹን በፋኖ አድርጎ የማዋጋት የማጫረስ ዓላማ ነው ያለው። በዚህም ደግሞ የግምገማ እንደሚያሳየን በጣም ደስተኛ እንደሆኑ የተሳካ ስራ እንደሰሩ ነው የሚታወቀው። ምክንያቱም ታንካችን ሳይሆን ባንካችን ነው ውጤት ያመጣልን እያለ ሽመልስ አብዲሳ የተናገረበትን የቅርብ ጊዜ ንግግር የምንረሳው አይደለም። ይሄ ማለት አማራን በገንዘብ እየገዛን እርስ በርሱ እናባለዋለን ባሉት መሰረት አሁንም የሞቱት የቆሰሉት ሚሊሻዎች ሳይሆን ያሳስቧቸው ሁለተኛና ሶስተኛ ዙር እናስገባለን ብለን ነበር። ያንን አናገኘውም በሚል ነው የገመገሙት። ሌላው መታወቅ ያለበት ነገር መዋቅሩ ከአንዴ 2 መፍረሱ ከብልጽግና ጋር ሆኖ የሚፈታ የአማራ ህዝብ ጥያቄ የለም። በተለይ ደግሞ የራያ ህዝብ ማወቅ ያለበት ከብልጽግናው አብይ አህመድ ጋር ሆኖ የሚፈታ የራያ ህዝብ ጥያቄ የለም። አሁንም ምክራችንን የምንለግሰው ከአማራ ፋኖ ጎን በመሰለፍ ዘላቂ የሆነ የአማራ ህዝብ ጥያቄ ማስመለስ የራያ ህዝብም ጥያቄውን ማስመለስ አለበት ብለን በጽኑ እናምናለን። ከዚህ ጋር ተያይዞ በቀጣይም በዚህ የተሳሳተ አጀንዳ ከመግባት ይልቅ ከተቻለ ወደ ፋኖ በመግባት ከፋኖ ጋር በመሆን የአማራን ህዝብ የህልውና ትግል በመቀላቀል ህልውናውን መጎናጸፍ የማንነት ጥያቄ የሚሆኑ ሌሎች አጠቃላይ ሁለንተናዊ ጥያቄዎቻችን የሚመለሱት የአማራ ፋኖ በያዘው መንገድና የትግል መስመር ነው ብለን እናምናለን። ከዚህ ጋር ተያይዞ በቀጣይም በተሳሳተ ዓላማ ወደዚህ ዓላማ የሚገቡ ሚሊሻ፣ አድማ ብተና፣ ፖሊስ፣ ሌሎች ካድሬዎችም ጭምር አሁንም በፍጹም ትዕግስትና ተስፋ ያለመቁረጥ ጥሪያችንንም ጭምር እናስተላልፋለን። አጠቃላይ የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት የደረሱን የሁለቱ ቀጠና የአውደ ውጊያ ሌሎች ፖለቲካዊና ዲፕሎማሲያዊ መረጃዎች እነዚህን ይመስላሉ። በደቡብ አማራ ቀጠናና ሰሜን አማራ ቀጠና በኢንተርኔትና በስልክ ችግር ምክንያት እስካሁን ባለው ሁኔታ መረጃዎች አልደረሱንም። እንደደረሱን የምናደርስ ይሆናል። አመሰግናለሁ።